Today I'm so happy. I can say coming here in Tokyo, I was like, I have to go. You know, I don't have a gold medal in World Champ, so I was like, Beatrice, you have to go for it. I have a world cross country, world Olympic champion, and now I'm a world champ, and I'm so happy for myself. I just want to thank each and everyone of people who have supported me, from my coach, my family, Athletics Kenya Ministry, and Kenya at large. I just want to say thank you for your support. It's meant a lot to me. Today I'm standing here being a world champ, and I'm so proud of myself. Coming to 5,000 in a few days to come, it's not an easy race. Even today it was not an easy race. You have to be strong mentally, physically, and everything. So I'm hoping to have good health, energy, and we hope for good results. It's not an easy race. It's a strong team, and my target is to run good, being podium, and hopefully a gold again. Yeah, that's our main target. ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ዛሬ ኢትዮጵያውያን አትሌቶች ለወርቅ የሚጠበቁበት ውድድር ይደረጋል። ስለዚህ ጉዳይ የምንነግራችሁ ነገር አለ። ከወደ ጃፓን እንግዲህ ኃላፊው ይቅርታ ጠይቀዋል። ይህንንም ወደ እናንተ እናደርሳለን። በርካታ የስፖርት ቤተሰቦች ኢትዮጵያ ባጣቸው ሜዳሊያ ብዛት እየተነጋገሩ ይገኛሉ። ቅሬታቸውንም እያሰሙ ይገኛሉ። እየተሰነዘሩ ያሉ አስተያየታችንም ሰብሰብ አድርገን ወደ እናንተ እናደርሳለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መረጃዎቻችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። አሁን ቀጥታ ወደ መረጃው እናመራለን። 20ኛው የዓለም አትሌቲክስ ሻምፒዮና በጃፓን ቶኪዮ ከተጀመረ ዛሬ 5ኛ ቀኑን ይዟል። በ5ቱ ቀናት የሻምፒዮና እድሜ ሀገራችን ኢትዮጵያ በ10000 ሜትር ሴቶችና ወንዶች፣ በማራቶን ሴቶችና ወንዶች፣ በ3000 ሜትር መሰናክል ወንዶች፣ በ1500 ሜትር ሴቶች በአጠቃላይ በ6 የፍጻሜ ውድድሮች ላይ ብትሳተፍም ወርቅ ወደ ኢትዮጵያ የመምጣት ፍላጎት አላሳየም እስካሁን። የቅርብ ተፎካካሪያችን ኬንያ በአንጻሩ 3 የወርቅ ሜዳሊያ፣ 1 የብር፣ 1 የነሐስ ሜዳሊያ ገቢ ማድረግ ችላለች ማለት ነው። ኢትዮጵያ በበኩሏ 2 ብር እንዲሁም 1 ነሐስ ብቻ በማግኘት በተሳትፏችን እንግዲህ ቀጥለናል። ዛሬ 9 ሰዓት ከ57 ደቂቃ ላይ ለሜዳሊያ የምንወዳደርበት የ3000 ሜትር የሴቶች መሰናክል ፍጻሜ ይካሄዳል። ያም ሆኖ ሀገራችን ውጤት ያጣችበት መንገድ በርካቶችን ቅሬታ ውስጥ የከተተ ሆኖ ተመልክተናል። የባህልና ስፖርት ሚኒስቴር ተወካይ በአትሌቲክሱ ወቅታዊ ውጤታችን፣ የቡድን ስሜት እንዲሁም የቡድን አንድነት አለመኖር ኢትዮጵያ የ2029 እና የ2031ን የዓለም አትሌቲክስ ሻምፒዮና ለማስተናገድ ጥያቄ ስለማቅረቧ፣ በቀጣይ በሚካሄዱት ውድድሮች ምን አይነት ውጤት እንደሚጠብቁና በውጤት ለተከፋው ህዝብ ከወደ ጃፓን ጠቅለል ያለ መልእክት አስተላልፈዋል። በተለይ ከሌላው ዓለም አንጻር የኢትዮጵያ ዝግጅት በቂ የሚባል እንዳልሆነ አምነዋል። ያስከስታል በጣም ካለም ታርቆያ ብዙ እንዳስከስ ስላልሆነ በዚህ ደረጃ ነው። ግን ይሄ ውጤት የመጣበት አንዱ አግባብ ምንድን አትሌቱ ሰርቷል፣ መጥቶ ሀገር ወክሎ መጥቷል። ግን ከሚጠበቅበት ውጤት ተስፋያ ማምጣት አይቻልም። ግን ለጥረታቸው ከፍተኛ ተሰጥቷል። ሀገር ወክሎ በዚህ ደረጃ መሳተፋቸው በጣም ትልቅ ነው ማለት ነው። ሁለተኛ ነገር ብዙ የሚፈትሻቸው፣ ብዙ የምናገርባቸው፣ ብዙ የምናስተካክልባቸው፣ ከዚህ ተመልሰን ችግሮቻችን ቢስሩ የምንገለግሉበት ሁኔታዎች ይኖራሉ ማለት ነውና በዚህ አኳያ በአጠቃላይ ከምንታወቅበት ውጤት በጣም ወረደ ውጤት ነውና ይሄ ያስፈልገው መላው ተቋም በቀጣይ ለሚሰራቸው ስራዎች በጋራ እንሰራለን። በቀጣይ ከመንግስት፣ ከአትሌቲክስ ፌዴሬሽን፣ ከአትሌቶችና እንዲሁ ከስፖርት ቤተሰቡ አንጻር ተግባራዊ መደረግ አለበት ስላሉት ጉዳይም አንስተው ሰፋ ያለ ማብራሪያ ሰጥተዋል። የዚህ ውጤት ሪዛልት አሁን የመጣው ብቻ ነው። በጣም ከረጅም ጊዜ የተከማቸ የመጣ በብዙ ጊዜ ችግሮች የተከማቹ መጥቶ ዛሬ በዚህ ደረጃ የደረስንበት ችግሮችን አመሰግናለሁ ስለሆነ ይሄን ቀጣይ በስፋት መስራት የሚጠበቅ ሁኔታ ነው። ውጤቱ ለኢትዮጵያ በቂ አይደለም። ይሄንን ከዚህ ተመልሰን አጠቃላይ ቲሙ በየጊዜው ሲንገበገብ ይደርሰናል። በየጊዜው ቁጭ ብለን
ገምግመን ምን ችግሮች አሉበት ምን ላይ መስራት አለበት ዝግጅታችን ምን ይመስላል እዚህ ወጣት ምን ይመስላል ለሪዛልት በኋላ ምንድነው አጠቃላይ ሪዛልት ምን ይመስላል ምን በወልድ ፕሮጀክት ማዘጋጀት ወደ ሀገር ቤት ስንመለስ በዚህ ደረጃ ነው ተመገብ ይሆናል ነገር ግን አንድ አዲስ ማድረግ የሚፈልገው ነገር አትሌቶቻችን እዚህ ከመጡ ወዲህ በጥራት ተሰርቶ ውጤት ለማምጣት ጥረት አድርገዋል ሌላው ሀገር በተሻለ መንገድ ስለሰራ ከኛ በተሻለ መንገድ ስለሰራ በዛ ደረጃ ውጤቶችን ሊያገኙ ይችላል እንግዲህ እኛ በአትሌቲክሱ የምንታወቅበት ሪዛልት ውጤቶች አሉ ከዛው ባየ ስንመለከት ውጤቱ በጣም ዝቅተኛ ነው ይሄንን እንዴት አድርገን መመለስ አለብን ብለን ቁጭ ብለን ተነጋግረን ለመንግስትም ለፌዴሬሽንም አጠቃላይ ለባለድርሻ አካላቶችን ነገሮችን ዲፕ መገምገም ይጠይቃል የተከማቹ ውጤቶች አሉ ረጅም ጊዜ ችግሮች አሉ እነዚህ ችግሮችን መንግስት ደረጃ በደረጃ መፍታት ጀምሯል ለምሳሌ ማንሳት ሁላችንም እንደምናውቀው በመጀመሪያ አካባቢ ከፋሲሊቲ ጋር የተገናኘ ሰፊ ችግሮች ነበሩ ከትራክ ጋር የተገናኘ ሰፊ ችግሮች አሉ ይሄንን ለመፍታት አፋጣኝ እርምጃዎች ተወስዶ ትራኩ ወደ ደረጃ ሊደርስ ተደርጓል በአጭር ጊዜ ውስጥ ቲሙ ተሰብስቦ ዝግጅት እንዲያደርግ ለማድረግ ጥረት ተደርጓል ከአሰልጣኙም ከፌዴሬሽኑ ከሁሉም አካላት ጋር በዚህ ጉዳይ ላይ ጥረቶች ተከታትለናል ነገር ግን አሁን ሌሎች ሀገሮችን ለምንድና የተዘጋጁበትን አግባብ ስናሳይ እኛ በጣም ይሄ ነገር በደንብ መቀየር አለበት አትሌቲክሱ በዓለም ላይ ተቀይሯል ሁላችንም እንደምናውቀው ከዚህ ቀደም እንግዲህ የጂኦግራፊ እና የአልቲቱድ ፌቨር ኖሮን በዓለም ላይ እናሸንፋለን አሁን ዓለም የደረሰበትን ቴክኖሎጂ ሁሉም ሀገር ታሳውስ እንደሆነ 10,000 ያሸነፉ ያሉት ነጮች ናቸው በሁሉም ቦታ ላይ አዳዲስ ኢቨንቶች ነው ማለት ስለዚህ ቴክኖሎጂ ሁሉንም ነገር መቀየሩን አንደኛ መረዳትን ያስፈልጋል ከተረዳን በኋላ እኛ ይሄንን እንዴት መጠቀም እንችላለን ብለን ሰከን ብሎ አስቦ ሰከን ብሎ ተዘጋጅቶ በዚህ ደረጃ በቀጣይ ተዘጋጅቶ ይጠይቃል ማለት ነው ስለዚህ የሌሎች ሀገሮችን ዝግጅት ስንመለከተው በጣም ሰፊ ዝግጅቶችን ያደረጉበትና አጠቃላይ አዳዲስ ቴክኖሎጂዎችን እየተጠቀሙ ያስለከሉ ለምሳሌ የዚህን ሀገር ዌዘር በአርቲፊሻል ኢንተለጀንስ አዘጋጅቷል ትሬኒንግ ሲያደርግ እዛ ውስጥ ነው ራሳቸው ሲያዘጋጁ እኛ ስንዘጋጅበት ነበር አዲስ አበባ ክረምት ነው እዚህ ሙቀት ነው አትሌቱ ክረምት ትሬኒንግ አልፎ ወደዚህ ሲመጣ መሰረታዊ ችግሮች ይገጥሙታል ማራቶን ላይ የገጠመን ችግር ይሄ ነው ማለት ነው ስለዚህ መልሰን ሰከንድ ብለን አስበን ነገሮችን እንደገና ሪያሊቲ አድርጎ እቅድ አድርጎ ማምጣት ይቻላል ይህ ሪዛልት ይህ ውጤት ለኢትዮጵያ አትሌቲክስ ከርቭ የሚያደርግበትና ዳግም ወደ ስራ የሚመጣበት ጥሩ ድሎችን ወስደን ይሄንን እድል ወደ ውጤት ቀይረን መጠቀም ያስፈልጋልና ከሀገር ቤት ስንመለስ በዛ ደረጃ የሚዘጋጅበት ነው አትሌቶቻችን ሁለቱን ለመናገር እያለቀሱ ሀገርን ወክሎ መጥቶ ለሀገር ፍቅር ሀገር የሰጡትን ኃላፊነት ለመወጣት የራሳቸውን የሚችሉትን አቅም በሙሉ አድርጓል የቲም ሊደሩ ያሰልጣኙ አጠቃላይ ቡድኑ ውጤት እንዲመጣ እያዘነ ምን እያደረገም ጥረት አድርጓል ማለት ነው ከዚህ ጥረት ተምረን በቀጣይ ላይ ተቀሳደ መስራት ይጠይቃል ይሄ ለአትሌቲክስ በጣም ከርብ የሚሆንበት ሁኔታዎች አሉ በአጭር ጊዜ ውስጥ ብሔራዊ ቡድን ማዘጋጀት አይቻልም ረጅም ጊዜ ወስዶ ብሔራዊ ቡድን ማዘጋጀት ይጠይቃል መንግስትም ከፌዴሬሽኑ ጋር በቃላ ሆኖ ከዚህ ቀጣይ ላይ በዚህ ደረጃ የሚሰራ ይሆናል ማለት ነው እንደ አንድ ስፖርቱ ከፍተኛ አመራር አሁን የምንገኝበት አትሌቲክሱ የሚገኝበት ሁኔታን የከፋ አደጋ ውስጥ ወይ ችግር ውስጥ ወድቀናል ብሎ ማሰብ ይቻላል ምክንያቱም ከኦሪገን ነበርኩኝ ቡዳፔስት ቀነሰ ከቡዳፔስት ደግሞ አሁን ቀነሰ ኦሊምፒክ ላይ ባንድ ወርቅ ነው የተመለስነውና የሀገራችን አትሌቲክስ ታሟል ማለት ይቻላል አጠቃላይ ከነበርበት ሁኔታ ስንነሳ ችግሮች እንዳሉ ያሳያል ግዴታ ያሳያል ስለዚህ አሁን ረጅም ጊዜ ቅርሳን አሁን ላይ ግን አትሌቲክሱ ዳግም የሚነሳበት ጊዜ ነው ለምን ኢንተርቬንሽኖች እየተሰሩ ስለሆነ ስራዎች እየተሰራ ስለሆነ ይሄ ውጤት የሚወጣው በሁለት 3 4 አመት ለምሳሌ ፋሲሊቲ በሁሉም ቦታ እየተስፋፋ ነው ያለው ታዳጊዎችን የፕሮጀክት ላይ የሚያዙትን ክለቦችን አያያዝን አጠቃላይ አሰራሮችን ማዕቀፎችን ማስተካከል የሚጠይቁበት ሁኔታ አትሌቲክስ ፌዴሬሽን አመራርን በተመለከተ በዚህ ደረጃ እንደ ችግር አላየው ነገር ግን አትሌቲክስ ፌዴሬሽኑ ግን ዓለም አሁን የሚጠይቅበትና ስፖርት ደረጃ ያደገበትና አትሌቲክሱ ያደገበትን ደረጃ ራሱ ማደራጀት ያለበት በደንብ መስራት ይጠይቃል በአሰራር በመመሪያ አጠቃላይ ተቋሙ ሪፎርም ሆኖ ተቋሙ ሆኖ እንዲወጣ የማድረግ ስራዎቹ ቀጣይ ላይ የሚሰራበት ስራ ነው ለምሳሌ ኢትዮጵያ አትሌቲክስ ፌዴሬሽን ኮማንደር ስለሽን የተመረጠው ዛሬ 6 ወር 7 ወር አካባቢ ነው አሰራሮችን የተመረጠው ሁኔታ ነው እዛ አካባቢ ላይ መንግስትም ድጋፍ አድርጎለት ተቋም እንዲሆን ኢንስቲትዩሽን እንዲሆን የበለጠ እንዲሰራ በባለሙያ እንዲደራጅ ያው ምናቃቸው ነገሮች ስላሉ ማለት ነው እሱን በድጋፍ በቀጣይ ላይ ተስናርጋለን ከዚህ
ከቶኪዮ ካገኘናቸው ውጤቶች ጋር አገናኝተን በጋራ የሚገመገም በጋራ የሚሰራ ይሆናል። ይሄንን የቡድን ስሜት አገርን ወክሎ ለማምጣት ያደረኩትን ጥረት መንግስቱ ሪኮግናይዝ ያደርጋል ውጤት እንዳለው ነው። ስለዚህ ቡድን ቴክኒካል እዛም ውድድር ላይ ከገባ የቴክኒካል እሱ ያሰጣን ማንዴት ነው እንዴት ማሸነፍ እንዳለባቸው እንደዚህ እንዴት ማድረግ እንዳለባቸው ቴክኒካልና ፕሮፌሽናል ጉዳዮች ናቸው። ነገር ግን እዚህ መጥቶ ሀገርን ወክሎ ተባብሮ ተነጋግሮ ዝግጁ ለማድረግ አሁን ቶኪዮ በመጣን ሁሉ መሰልጣን ሁሉም መሪ በጥሩ ሁኔታ እየተዘጋጀ በጥሩ ሁኔታ እየሰራ ነው። አንዳንድ ጥቃቅን ችግሮች ሊከሰቱ ይችላሉ። የትኛውም ውድድር ላይ ስንል እንደዚህ አይነት ችግሮች ሊከሰቱ ስለሚችሉ በዚህ ረገድ ዋና ችግሩ ከዝግጅት ይደርሳል። እሱን ተመልሰን እንደበቅማለንና በዚህ አካባቢ እዛ ሜዳ ላይ የቡድን ስራ የስራ ሰው በተለምዶ የሚያወራቸው ነገሮች ግን አሰልጣኙ ግን በምን አይነት ማሸነፍ እንዳለበት የራሱ ነገሮች አሉበት። ጥረት ያደርጋል ማሸነፍ እንዳለ ነው። እንግዲህ በዓለም ደረጃ ከ200 ሀገራት በላይ ነው ተሳተፉትና ምንም ሜዳ ላይ ያልገቡ ሀገራትም አሉ። አንዳንድ ጊዜ የአትሌቲክሱንም ሞራል መጠበቅ ያስፈልጋል ሜዳ በተለያዩ ጉዳዮች ማለት ነውና ነገር ግን ከምንታወቅበት ታሪክና ከምናመጣበት ሪዛልት ጋር አገናኝተን ስናየው ነው ውጤቱ ዝቅተኛ ይሆናል ማለት ነው። ይሄን ነገር በዛ ደረጃ ማየት ይጠይቃልና በርካታ ሀሳብና አስተያየቶች የተሰነዘሩ ሲሆን በኢትዮጵያ አትሌቲክስ ፌዴሬሽን ላይ ትችቶች በርክተዋል። ከስህተቱ ለመማር ያልቻለው የአትሌቲክስ ፌዴሬሽናችን ናይክና አዲዳስን ለማስደሰት ሀገርን ዋጋ እያስከፈለ ያለ ተቋም ሆኗል በማለት በእጅጉ ቁጣቸውን ሲገልጹ የተስተዋሉ የስፖርት ቤተሰቦችም አሉ። እነዚህ የስፖርት ቤተሰቦች ፌዴሬሽኑ በራሱ መንቀሳቀስ ያቃተው ተቋም ነው ሲሉ ይተቻሉ። በዚህ ጊዜ ማዘዝ የሚችለው አንድም አትሌት የለም ይላሉ። ፌዴሬሽኑ የማዘዝ አቅም ቢኖረው ኖሮ ከፍተኛ የአየር ሙቀት ባለበት ቦታ ለሚካሄድ ውድድር በአዲስ አበባ ዝናብ ላይ ልምምድ አያደርግም ነበር ታቸውን ያስቀምጣሉ። እንግዲህ አትሌቶች ውድድሩን ለምን እንደማያጠናቅቁ መመርመር አለበት። መመርመር ብቻ ሳይሆን በፌዴሬሽን የሚመራ ጠንካራ ብሔራዊ ቡድን ሊኖረን ይገባል ሲሉ ሀሳብ አስተያየታቸውን ይሰጣሉ። ከነዚህ ሁለት ተቋማት በተለይ አዲዳስና ናይክ ማለት ነው የሚገኘውን ጥቅም ብቻ እያዩ መንቀሳቀስ ሀገርን ለውርደት እንደሚዳርግ ተስተውሏል ይላሉ እኒው ባለሙያዎች። ፌዴሬሽኑ አሁንም ዋጋ በመክፈል ብሔራዊ ቡድኑን እንደገና ማቋቋም ይኖርበታል። የናይክና አዲዳስ ረጅም እጅ ከኢትዮጵያ አትሌቲክስ ፌዴሬሽን ላይ መሰብሰብ አለበት ነው የሚሉ። ይህ የቶኪዮ የዓለም አትሌቲክስ ሻምፒዮና ብዙ አስተምሮናል። ካሁን በኋላ ተፎካካሪዎቻችን ኬንያና ሌሎች ጎረቤት ሀገራት ብቻ ሊሆኑ አይችሉም። ሀገራችን ኢትዮጵያ በአትሌቲክስ ውድድር ተወዳዳሪ ሀገር የማትሆንበት ደረጃ ላይ እንደደረሰች እየተመለከትን ነው። ሜዳሊያ ውስጥ ለመግባት የምንናፍቅ ሀገር ሆነናል። ፌዴሬሽኑ ስር ነቀል ለውጥ ማድረግ አለበት ሲሉ እንግዲህ ጠንከር ያለ አስተያየት ሲሰጡ ተደምጠዋል። የረጅም ርቀት ሩጫ ብቻ ትርጉም የለሽ ጽንሰ ሀሳብ በፍጥነት መለወጥ አለበት የሚሉት የስፖርቱ ሰዎች ከአጭር ርቀት እስከ ማራቶን ድረስ ሀገር አቀፍ የንቅናቄ መድረክ ተዘጋጅቶ ከመላው ኢትዮጵያ የተውጣጡ አትሌቶች መመረጥ አለባቸው። ፌዴሬሽኑ ሊያተኩርበት የሚገባው ሌላው ጉዳይ ሙሉ ጊዜውን ለሜዳ ተግባራት ብቻ ትኩረት መስጠት ይገባዋል። በአትሌቲክስ ማሰልጠኛ ተቋማትና ክለቦች ውስጥ ሀገርን ሊወክሉ የሚችሉ አትሌቶች የሉንም። ስለዚህ ፌዴሬሽኑ ከተለመደው መንገድ ወጥቶ የሚያኮራውን የሀገራችንን ውጤት መመለስ አለበት በማለት በቁጭት እንግዲህ ሰፋ ያለ ሀሳብ አስተያየታቸውን እየሰጡ ይገኛሉ። ያም ሆኖ ዛሬ እንግዲህ ወርቅ የምናገኝበት ይሆናል ተብሎ የሚታሰበው የመጀመሪያው ውድድር 9 ሰዓት ከ57 ደቂቃ ሲሆን በ3000 ሜትር ሴቶች መሰናክል ይደረጋል። እንግዲህ የቻናላችን ተከታታዮች መረጃዎቻችንን ከስር እየተከታተልን ወደ እናንተ እናደርሳለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ እንጋብዛለን። በሌላ መረጃ ዳግም እስከምንገናኝ ሰላም።